እኔ ሰልፍ አልቃወምም፣ ሰላማዊ ሰልፍ አልቃወምም። የሆነ አጀንዳ ፈጥረ ሰላማዊ ሰልፍ ማድረግ መብት ነው። ዝም ብሎ ጠመንጃ ስለተያዘ እቅድ አይወጣም። አጠገብ የሆኑ ምንድነው ይሄ የፊልም አክተሮች እንትን ለብሶ ስለተንጎራደረ ጦርነት አትከፍትም፣ አትዋጋም፣ አትገጥምም። ግማሹ ምንድነው የቆመ ጠብቀኝ የያዘ ግማሹ ክላሽንኮቭ እና ብሬን የያዘ በጣም አልፎ ዲሽቃ የያዘ ልገው ምን ሊያደርግ ነው የሚፈልገው የሚባል ነገር ፈልገ ታጣና ሞሽናል ለቀን የሚያስብ በጉርሻ የሚሰራ ሲያጎርሱት በደንብ የሚያጣላ ጉርሻ ሲያጣ ዝም የሚል አይነት ሰዎችን እየበዙ ነው ኢትዮጵያ ውስጥ። በጣም እኛ በመረጃ የምናቃቸው ደሞዝ ተከፍሏቸው ጸረ ኢትዮጵያ የሚሰሩ ምሁራን አሉ። ደሞዝ ተከፍሏቸው ደሞዝ የሚከፍላቸው ኃይል እንትን አለው፣ አላማ አለው፣ ፍላጎት አለው። እሱ ደሞዙን ነው የሚያው። ከዛ በል የተባለውን ነው የሚለው፣ ጻፍ የተባለውን ነው የሚጽፈው። አንዳንዱ አሳፋሪ ነው፣ ወደ ሚዲያ አውጥቶ ለመናገር አሳፋሪ ነው። እኔ ይሄ አይነት ኃይል መቼ ነው የፈጠርነው? እንዴት ነው የፈጠርነው? እንትን ይለኛል። እንደው አቅም አንሶን እዚህ ተጠምደን ሌላው የሚገባብን አይነት አገር አይደለም። እኛ አሁን በጣም ተፈላጊ ነን። አሁን መካከለኛ ምስራቅ ያሉ አገሮች ድሮ ለኛ እንትን የላቸው ብዙ ከነሱ የሚወሰን ነገር አለ የሚል የላቸው። አሁን ግን በወረፋ ማስተናገድ ነው ያቃተ። ሚሊተሪ ዲፕሎማሲው እኛ ከተዘጋጀንበት በላይ ሆኗል። እንደገና ደግሞ ሚሊተሪ ዲፕሎማሲው እዛ ያለ ምን ያግዛል? የአገር ገጽታ ለመገንባት ያግዛል። አገራችንን ገጽታ ለመገንባት ታሪካችንን ለማሳወቅ ወዳጅ ለማባዛት በዓለም አቀፍ መድረኮች ላይ ከኛ ጋር እንዲቆሙ ለማድረግ ያግዛል። ማትታወቅ ከሆነ ዓለም አቀፍ መድረክም እኮ ስትሄድ ወደ አንተ ቻሌንጅ ጫና ቢመጣ የት ያውቃል? ኢትዮጵያ አሁን ተጠፍጥፋ የተሰራች ወይም አሁን ኢህአዴግ ጠፍጥፎ የሰራት አገር አይደለችም። ታሪክ ያላት አገር ናት። ሰራዊቱም ታሪክ አለው፣ የጀመረበት አለው። አሁን ባለፈው ሰራዊቱን ከትውልድ እየተወራረሰ የመጣ እሴት ያለው አርበኝነት ያለው በዚህን ጊዜ የተመሰረተ እየቀጠለ የመጣ አገርን እየተከላከለ እዚህ የደረሰ አባቶቻችን ዋጋ የከፈሉበት ሰራዊት ነው የሚል አስተሳሰብ ይዘን ሪፎርም ሰርተን 116ኛ ዓመት ብለን ለመጀመሪያ ጊዜ ነው ያከበርነው። ከዛ በፊት በኢህአዴግ ዘመን ኢህአዴግ ህገ መንግስት አዲስ ህገ መንግስት መጣ ከጸደቀበት ቀን ጀምሮ ነው መከበር ያለበት ተብሎ 7 ዓመት በተከታታይ በተለያየ መንግስት ይከበር ነበር። እሱ ልክ አይደለም። እሱ አገር አይወክልም። የኢትዮጵያ ሰራዊት 87 አይደለም የመጣው። ከዛ በፊት የነበረው የኢትዮጵያ ሰራዊት ድክመት ሊኖረው ይችላል፣ ግን ደግሞ ጥንካሬም አለው። ግን ደግሞ አገር ጠብቋል፣ ግን አገር አቆይቷል፣ እኔ ጋር አድርሷል። አባቴ እኮ ነው እዛ ያለው።
አባቴ አያቴ ምናምን ነው ያለው። ይሄ እንትን መሆን አለበት። አገር ነው፣ ታሪክ አለው፣ ሰራዊት አለው። የኛ ሰራዊት ሲፈጠር ዓለም ቅኝ ግዛት ስር ነው የነበረው እና ያን ጊዜ ከቅኝ ግዛት ነፃ የነበሩ አገሮች ናቸው እንጂ ሰራዊት የገነቡት ቅኝ ግዛት ስር የነበሩ አገሮች ሰራዊት አልነበረባቸው። በጣም የተወሰኑ አገሮች ናቸው የነበራቸው። ከዛ ከተወሰኑ አገሮች መሃል አንዱ እኛ ነን። ሁሉም ብድግ ብሎ ስልጣን ላይ ጉብ ለማለት ነው። ከዛ ለምንድን ነው? ለመዝረፍ ነው። አገር ለማልማት እኮ አይደለም፣ ለመዝረፍ። ምን አረገ ኢህአዴግ? ምን አረገ? መጣ። ያ ሁሉ የጦርነት መከራ አልፈን መጣ፣ ስልጣን ያዘ። ከዛ በኋላ ምን አደረገ? ዘረፋ ሳይሆን አጠባት። ደርግስ መጣ፣ ምን አደረገ? በቃ ከአንዱ ቀውስ ወደ አንዱ ቀውስ፣ ከአንዱ ቀውስ ወደ አንዱ ቀውስ። እንደ ይሄ እንዳው ፈረንጆች እኮ ታዝበውናል። ይሄ ህዝብ በቃ መንግስት የራሱን መንግስት ከመቃወም ውጪ ሌላ ሙያ የለውም እንደኮ ተብለናል። እኛ የነካን የሚል ነገር ይሰማኛል። ምንድን ነው የነካን? ምንድን ነው ይሄ ኮንፍሊክት ሜንታሊቲ የወረረው ማህበረሰብ? ስለ ብልጽግና የማያስብ፣ ስለ ፈጠራ የማያስብ፣ ከሌላ ወደ ኋላ በመቅረቱ የማይናደድ የማይጸጽተው፣ ጫማ የሌለው ዘመዶቹ ገጠር አስቀምጦ እሱኑ እንደገና ወደ ግጭት ለማስገባት የሚሰራው የሚል ነገር ይሰማኛል። የኢትዮጵያ ህዝብ ማሰብ መጀመር አለበት። ማሰብ መጀመር። ቆይ እሺ ኃይለ ሥላሴ መጥፎ ነው ቀይር ናቸው አይደለ? ደርግ መጣ፣ ፋታ አልሰጠነውም ቀየር ነው። ኢህአዴግ መጣ፣ ፋታ አልሰጠነውም ቀየር ነው። አሁን ሌላ አዲስ መንግስት መጣ። እንደውም 3 ዓመት ሳይሰራ የምን 3 ዓመት ገና በመጀመሪያው ዓመት ለመቀየር ሰራ። ለመቀየር ሰራን። ይሄው አሁንም እንዋጋለን። ይሄን ከቀየርን በኋላ እርግጠኛ ነኝ እንዋጋለን። ይሄ ተሳክቶ ይሄን መንግስት ከቀየር ነው ሌላ ቢመጣ እንዋጋለን፣ አትጠራጠር። አገሬ ሰላም እንድትሆን ሁሉም ሰርቶ እንዲኖር ነው የሚፈልገው። ከመጣ ግን ግድ ነው። አገር እንዲፈርስ እኔ ቁጭ ብዬ ማየት አልችልም። ግን መቆም አለበት፣ መቆም አለበት። ይሄ የደም ነጋዴ የኢትዮጵያ ህዝብ መቀበል የለበትም፣ መነዳት የለበትም፣ መንጋ መሆን የለበትም። እነሱን ደግሞ የሚያደፋፍረው እሱ ነው፣ እያደፋፈረ ያለው እሱ ነው። ተከታይ ቢያጡ አለቀላቸው። ጀግና ጀግና የሚል የሚያዳንቅለት የሚደጉም ስለበዛ ነው። እና ይሄ ሀገር ቢበቃው ጥሩ ነው። ካሁን በኋላ ይሄ ሀገር እንደ ድሮ የተጋጨው ምን እያልኩ እኔ በላይነት አምጥቼ እቀጥላለሁ የሚል እንትን አይሰራም፣ አይሰራም። አሁን አወቃቀሩ መጥፎ ነው። እንደ ድሮ አንዱ ግራዝማች አንዱን ገፍቶ ወደ ስልጣን መጥቶ ጉብ ብሎ ሊኖር አይችልም። አሁን እንደዛ አይደለም። አሁን ኮምፕሊትሊ ነው የሚፈርሰው፣ ኮምፕሊትሊ ይፈርሳል። ምክንያቱም እያንዳንዱ ምንድነው የራሱን እድል በራሱ የመወሰን ስልጣንና መብት አግኝቷል። ክልሉን ቀጠናውን ያውቃል። ሁሉም ጠመንጃ አለው እና ፈራሽ ነው። ካሁን በኋላ በጠመንጃ መጫወት ኢትዮጵያን ብትንትኗን ነው የሚያወጣት። ይሄ እንዳይሆን ይበቃል መባል አለበት የሚል እንትን አለ። ይሄ ኔጋቲቭ ቲንከሩ ኤሊት በቃ ልባል ይገባል። ፖዚቲቭ ቲንከሩ ኤሊት ደግሞ ሊደገፍ ሊበረታታ ይገባል።
የሚል እንትን ነው ያለኝ እና እኔ ሰዎችን በራሴ እንትን 4 ቦታ ነው የሚከፍላቸው። አንደኛ የዋህ ደግ ጀግና። የዋህ ነው፣ ደግ ነው፣ ጀግና ነው፣ አገሩን ይወዳል፣ ለአገሩ ይሞታል። እንደዚህ አይነት ሰዎች አሉ። ሁለተኛው ደግነቱ በመጠኑ አለው፣ ክፋትም ያለው እና ወደ ነፈሰበት እየነፈሰ የሚኖር ሰው አለ። ሶስተኛ ክፉ ሰው አለ። ክፉ ለምንም የማይሆን ኔጌቲቭ ቲንከር አለ ብዬ ወስዳለሁ። አራተኛ ብልህ ሰው። ብልህ ሰው እንጃ እንትኑ ቅድመ ተከተሉ ትገለብጠው ትችላለህ። ብልህ ሰው፣ አገሩን የሚወድ ሰው፣ ለአገሩ ማንኛውንም ነገር ያደረገ ታሪክ ሰርቶ ያለፈ አለ። እንደዚህ አይነት ሰዎች ይታዩኛል። እንደዚህ አይነት ሰዎች እዚህ ሀገር ላይ እንዳሉ ይታዩኛል። ሁለተኛው እሺ ደህና፣ ከሶስተኛው አይነት ሰዎች ግን የኢትዮጵያ ሕዝብ መጠንቀቅ አለበት። ኔጌቲቭ ቲንከር የሆነ ሰው ሁል ጊዜ ክፋት ነው የሚሰራው። ክፋት ነው። ይጠረጥራል፣ ያዋጋል፣ ያጣላል፣ አይሞትም፣ ያስገድላል፣ ይበላል፣ ይኖራል፣ ይሞታል። እንደዛ አይነት ሰዎች አሉ እና መልእክቴ የኢትዮጵያ ሕዝብ ይበቃናል የሚል ነገር መጀመር አለበት። ይሄ መነዳት መቆም አለበት። ማጀገን፣ ሞላጫ፣ አጭበርባሪ፣ የማይሞት የሚያስገድል ምላሰኛ፣ ምንም የማይችል ደግሞ ከነዚህ ራሱን መጠበቅ አለበት። ከየዋሆቹ ከጀግኖቹ እነዚህ በተለይ መጀመሪያ ላይ ያስቀመጥኳቸው ሰዎች ከራሳቸው በላይ አንተ ስትጎዳ ካዩ ልባቸው ይሰበራል። ለሰው ለአገር የሚኖሩ ናቸው። እንደዚህ አይነት ሰዎች አሉ። እንደዚህ አይነቱን ያብዛልን መባል አለበት። ሁለተኛው ሰውዬ አይጎዳም። ሀፍ ኔጌቲቭ ቲንከር ሀፍ ፖዚቲቭ ቲንከር ስለሆነ ማለት እሱ ደግሞ ነገሮችን ባላንስ አድርገን እንድናይ ይረዳናል። ሶስተኛው ሰውዬ አደገኛ ነው። እሱ ነው የህብረተሰቡ ዝቃጭ ክፍል የምንለው። እሱ ነው ጠብ የሚል ለአገሩም ለእህቱም ለወንድሙም ለአባቱም ለእናቱም የማያበረክት እንዳውም የሚያባላ እሱ ነው። ከእንደዛ አይነቱ እንጠንቀቅ። አራተኛ ሰዎችና አንደኛ ብዬ ያስቀመጥኩት ላይ ፎከስ እናድርግ፣ እንደግፋቸው። አገራችን ይበቃታል። ከዚህ ምንድነው አዙሪት እንውጣ የሚል መልእክት ነው ያለኝ። ክቡር ፊልድ ማርሻል ብርሃኑ ጁላ የጦር ኃይሎች ጠቅላይ ኤታማዦር ሹምና ወደር የሌለው የጥቁር አንበሳ ጀግና ሜዳሊያ ተሸላሚ፣ ካለቦት ከፍተኛ ኃላፊነት አንጻር ጊዜዎትን ለኛ ብለው ከኛ ጋር ይሄን ያህል ቆይታ ስላደረጉ